ቴዲ አፍሮና ከጎሳዬ ተስፋዬ ምርጥ ድምጻዊ ነው ብለሽ የምትመርጪው ማንን ነው? ለኛ ችግር የለም ምን ሎሚ እስቲ ሙች በለኝ ያው ከኖር ተሻሰምታል አይደል የራስ ፍቃድ የሚባላል እሱን ነገር ተተውና የሰው ፍቃድ ነው የምትቀበለው ከሱ አይብስም አይደለም ትክክል ናት ማለት አደገኛ ጫካ ውስጥ ባለቤትህና ልጅ ሀቤኒ አውሬ ያሳደዳቸው ነው እንበልና ከልጅህና ከባለቤትህ ቀድመህ የምትታደገው ማንን ነው? የተነገረኝ ያደኩት አባይ ቲቪና ከሰከላ ቶክ ሾው አንዱን ብቻ ምረጪ ብትባይ የትኛውን ትመርጫለሽ? ከሙሴ ሰለሞንና ከኤክሶደስ ያንዳቸውን ዩቲዩብ አካውንት የመዝጋት ግዴታ ቢሰጥ የማን አካውንት ዘጋለ ይላል። ተመልካቾቼ እንግዲህ ኢሶየን ከነ ልጁ እዚህ ጋር ጋብዘናችኋል የምንገኘው አሁን የጌም ጨዋታችን ላይ ነው እንደተለመደው ጥያቄ የያንዳንዳችሁ ጋር 3 ጥያቄዎች አሉ ጥያቄዎችን እናነሳለን እንመልሳለን የመለሰ ሰው ከዚህ ውስጥ ያለ ቅጣት ያጋጥመውም ያልመለሰ ሰው ደግሞ የሚበላውን እኛ ነን የምንመርጠው ማለት ነው ስለዚህ ለመመለስ እንታገላለን ላለመብላት እንማማታለን በነገራችን ላይ ቅድም ራሱ ማለት ይሄ መምባላቸው ናቸው ስፖርተኛ አይደለም እንደም ጉንፋን ይዞኛል ስለዚህ የሚያስፈልጉኝ ናቸው ስለተባለ የማያስፈልግ ነገር መምረጥ ነበረብን ግን ቢሆንም ዋናው መጫወታችን ነውና ወደ የት እንጀምራለን ጥያቄ ወደ ማንሳት እንሄዳለን ይጀምራ አዋ እስቲ ጥያቄ ታነሳና ታነብልናለህ ኦኬ ከዛ ጥያቄውን ጮክ ብለህ ታነብልናለህ ያስቆታል ከሳቀ ችግር አለ የሚወረወር ነገር እዚህ እናንሳ እንዴ አይ እስቲ አምጣነኛ ቋንቋ በየትኛው የሀገራችን አካባቢ የሚነገር ቋንቋ ነው ሰምቻለሁ አቀምን አለ እንደዚህ ይባል ታቋላንተ አይ ስስቀሪ የሚያውቁ መስላችሁ በቃ የለውኝም ማለት ነው እኔ ራሴ ሰምቻለሁ ወደ ሰቆጣ አካባቢ የሚነገር ቋንቋ ነው ስለዚህ አሁን ሄደ ሰርች ታደርግና የት አካባቢ ነው ብለህ ሰርች ታደርጋለህ አይደለ ሰምቻለሁ አጥዋጥለት ማለት ሰምቻለሁ ታቋል ቢያስባለሁኝ ኦኬ ትንሽ እንትኑም አዲስ ነው ሰምቻለሁ ህምጣነኛ ይባላልና አዎ የህምጣነኛ ቋንቋ የሚነገረው እንግዲህ ወደ ሰቆጣ አካባቢ መሆኑ ራሱ ማየቱ ራሱ ስለዚህ ህምጣነኛ ብለህ ቼክ አድርግና ከዛ በኋላ እንትን ትላለ ማለት ነው ቅጣቱም ከዛ በኋላ ቢሆን አይደለማ ስለዚህ ሴቶሪና እንትን እዛ ቀጨነን እሺ እንቅጣው ከምን እንጀምር ቃጥሎኛል ይሄኛው ነው የሚያቃጥለው ይሄማ ፍቅር ነው አዎ በምን መስማማኝ ናቸው ለነገር ተጠጥቶ አረጋው ኧረ አሪፍ ያሳባቴ ሎሚ ይበላል ሎሚ ኧረ በጣም አሪፍ የምርህን ነው ግድ ነው ማኒፕሌት አታርግ ድፍን ነው ሶስቱን ነው አይደለም አንድ ነው የምትበላው ግሙሉ ነው የምትበላው 3 ቢሆንልኝ አቤት እስቲ ሙች በለኝ አፌ ገና ወንጭ ይጨላል እኮ እስቲ በል አንዴ ነው ግን የሚበላው አንዴ ነው ታባለ አንዴ እንዳለ አቤት ኢየሱስ ሲበላይ ይላጭ ሞላል ማሮት ይችላል ሞጣት አይቻልም አይ ነው ዋጥ ነው እንጂ እንደዛ ማኮነ ድጋሚ እንቀጣለን ህምጣንኛ እንግዲህ ያመጣው ነው ማሮት ይቻላል አውራ ይሄ ነገር እንዲመልስልህ ተመቸ ዳጅስ ያረ አይደለ ጠግበህ ነው የመጣው ማለት ነው በቃ እሱ ነው የሚያስፈልገው ይሄን ያብሬ እንደዚህ ህይወት እንደ ድሮ ነው ህይወት አሪፍ አንተ ቆመጥጦም አረ ምንም እንትን ላይ ለምትልክሰና ማለት ምን እንዲያስተካክልልህ ትፈልጋለህ አቤኔ ከጣም ውጪ እሺ በጣም ታጣመኝ ምን ያስተካክል ግን ማለት አለን የራሳችን ምን ፐብሊክ የማይወጣ ማለት ነው ያሱ የማይወጣ አይወጣም አዎ ከዛ ውጪ የምጠብቀው ላይ አይደለም ገብቷል እኔ የምጠብቀው ደረጃ አለ ያቺ ደረጃ ነው እኔ ያየውለት እንትን አለ እሱ ጋር ቢሆንልኝ ደስ ይለኛል
እሱ ደግሞ የሆነ ጊዜ አለኝ ነው የሚለው። አሁን በቅርቡ እንግዲህ የአባቶችም ቀን ነበር አይደለ? ጀግኖች አባቶቻችን የምናወድስበት ሳምንቱን ሙሉ እድሜ ልካችን ብናወድሳቸው አባቶቻችን ያንስባቸዋልና አባት ምን ማለት ትፈልጋለህ? ይመችሻል በቃ ማለት ብዙ ነገር ላይ ይሄ እንዴት ነው ብዙ ነገሩን ልትወስጂበት የምትችይ አይነት ሰው ነው። ይሄ እሱም ቦንኩ ማለት እሱም መሆን ፈልግም አልችላቸው ነገሮች አሉ እሱ ያለው ነገር ማለት ነው። ስፔሻሊ ያው ሪሊጂየስ ነገር ላይ እግዚአብሔር ላይ ያለው እምነት በጣም አይ ዊሽ እኔ እንደሱ አይነት እንትን ቢኖረኝ እምነት ቢኖረኝ እና በዚህ አፕሪሺየት አደርጋለሁ። ከዚህ በኋላ ቀጥልበት አትባል አጋባብኝ አይነት ነገር ነው። ምን አይነት አባት ነው? እስቲ አባትህንም እናትህንም ብታስተዋውቀኝ ብትገልጽልኝ። ምን አይነት አባት ነው? ምን አይነት እናት ናት? ከትዕግስተኝነቷ ባሻገር ብትመጣ ደስ ይለኝ ነበር። አብራት በጣም እርጋቷ ይታያል እዛ ቪዲዮዎች ላይና አብራኝ ብትኖር ደስ ይለኝ ነበር። እንዳልከው ሌላ ቀን እንገናኛለን ብዬ አስባለሁ። እስቲ እናትህንም ባትኖርም መሀላችን መንፈሷም አለና እሷንም እናውራት አባትንም እናውራው። ኢሲ ምን አይነት አባት መሰለሽ? ደስታው ይታያል የሆነ ሲደብረው ምናምን ነገር ግን ብዙ ጊዜ የሆነ እንዴት ነው አታቂበትም ደበቅ ይላል ደስታው። አይ ደስታ ላይ ደስታ በጣም ችግር የለበትም። ማሚ ደግሞ ደስታውንም አዛኑንም እንትን አትልም አታሳይም። በቃ ለየሆነ ነገር አሳክቼ ብመጣ ስትልና እጥፍትላለች። ከዛ ሄዳ አምላኳን የምታመሰግን አይመስልም ይመስለኛል በራሷ እሱ ነው ያውቀው። እንግዲህ እሱ ነው ብቻችን እንትን ካለች በኋላ ምትበስቆ ያቁላ ላስቆም ፈልገን ምክንያቱም ላንተ እንደዛ ብላ የምትሄድ እናት አይደለም የምረዳው ነገር ይኖራልና በጣም ደስታን ከገለጸችልህ የምትቆምባት ይመስላታልና የደስታ ጥግ ገና ነው ብላ ስለምታስብ ዞር ብላ ደበቅ ብላ ግን ጌታዊ ተመስገን እንዲቀጥል አድርግልኝ የምትል ይመስለኛል። ይሄ የኔ ግምት ነው። አባትየውስ ምን ትረዳለህ ስለሷ? አሁን ካለው አንፃር ተደበቃ እሱን እንደዚህ ብላ ሄዳ ተደበቃ ምን የምታረግ ይመስልሃል? ምን አይነት ሰው መሰለች? ማዚ ትባላለች። በተለያየ ሚዲያም ተናግሬያለሁ እና እኛን የሚያውቁ ሰዎች አልገለጽካትም ምናምን ነው የሚሉኝ። እስቲ ዛሬ ገለጻታ ምን ብዬ ማለት ይሄ ወርድ አይ ነው ወርድ አንዳንድ ነገሮችን ይሄ ቋንቋ አይገልጽልሽም። የባለቤቴ ስለሆነች አይደለም ስለሆነት ነው የምናገረው። በጣም አሪፍ ሰው የፍቅር ሰው ናት። አካባቢያችን ያሉ ሰዎች እንደገና ደግሞ ለኛ የቀረቡ ሰዎች ያውቃሉ። ሌላ ሰው ላያውቃት ይችላል። ገብቶሻል? በቃ ማለት አሁን ፍቅር ስጋ ለብሶ መሄድ ከቻለ ማዚ ናት እሷ ናት 100%። በጣም የምትገርም ሰው ናት። ይሄ አሪፍ ጎኗ ነው። ሌላ ጎኗ ልንገርሽ። በቃ ሰው ናት መቼም ያው መልአክ ስላልሆነች ምናምን ከሰው ትጋጫለች ልበልሽ። ብዙ ጊዜ እኔ ችኩል ነኝ። መጽሐፍ ቅዱስ አንብበሽ ታውቂያለሽ? ጴጥሮስ የሚባል ሰውዬ አለ። ሰውዬው ደስ ይላል። ክፉ አይደለም። ሳያስበው ግን የሚያደርጋቸው ነገሮች ብዙ ጊዜ እንትን ችኩል ስለሆነ ያበላሻል። እኔ እሱ አይነት ባህሪ ነው ያለኝ። እሷ ደግሞ ተነጎዳያን ምናምን የምትመለከት ናት ብዙ ጊዜና አሁን ከአንዳንድ ሰዎች ጋር ስትጋጭ በጣም የሚያስቀኝ ነገር ልንገርሽ። ስልክ ካላነሳ ሰውየው 8 ይደውላ ካላነሳ አላየውም ነው የምትልሽ። ስላላየው ነው ምናምን ድርቅ ብላ ማለት ነው። ወይ ስንሄድ ሰውየው ሴትዮዋ ፊቷን ካዞረች አሁን ስላላየች ነው ይሄን ያሰበች። ሴትዮዋ እኮ አይታን እንዳላየ ነው ሊሆን ይችላል። ፖዚቲቭ ቲንከር ማለት እዚህ ጋር የለም ዲሉዥናል ትሆናለች ማለት በቃ ይሄ የሌለ እንትን እንደዚህ ሆና ሊሆን ይችላል ከመናምን ፖዚቲቭሊ በቃ እሷ እንትን እንደዚህ ነገር ማለት ክፉ ያወቀችም ነው የምልሽ። በአፏ አትናገረውም ግን ውስጥ ይደብራታል። በዚህ ይደብራታል። ታውቃለች ለኛ ነው እኛ ተደረበን እንድንጣላ አትፈልግም ነገር እና አንተን ነው የምትነግርሽ። በቃ ስላላየችው ነው የዛሬ ኑሮ ምናምን ብላ ነው ዝም ብላ አንተን የምትለው እንጂ እንዴ በቃ አንዳንድ ነገሮቿ በጣም ዩኒክ ናት። ትክክለኛ በቃ ዘውዴ ናት እሷ በእውነት ማን መሰለሽ እንዴ በቃ እዚህ ምድር ላይ ብዙ ሰምቻለሁ ብዙ አይቻለሁ። ገብቶሻል? ስለሚስትም ምናምን ብዙ ነገር ኖሮሽ ማለት ነው። በቃ በጣም 4-5 ቢልዲንግ ኖሮሽ በጣም ኑሮ ሰክሰስ ሆነሽ ማለት ነው። እዛ ጋር ሚስትሽ ከተበላሸ በዜሮ ነው። በጣም ምንም ደግሞ ሳይኖርሽ ማለት ነው
ቤትሽ ሰላም ካለ በቃ ይሄንን የበላሽ ነገ ተስፋ እንዳለሽ ሁሉ ነው የምትረጂው። አሁን የተረዳሁት ማለት ነው። ብዙ ክፉ ቀኖችን ምናምን አጠገብሽ ሰው የማይኖርበት ሰዓት አለ። ሰው ሲሞላልሽ ምናምን ቅርብሽ ነው ብዙ ጊዜ እጅሽን ስባ ምትወጣ ለኔ ብቻ አይደለም። አሁን በቀደምታ የሆነች ልጅ ደወለችላት በሱ በኩል የሆነ ጊዜ ገብቷል። ልጅቷ በጣም ጨለማ ሆኖባት ለካ የሆነ ነገር ነገራት በጣም አሪፍ ሆኖላታል። ከዛ በኋላ ተለያይቶ በጣም በብዙ ጊዜ ነው የሱን ቪዲዮ አይታ ከአሜሪካን ሀገር የደወለችላት። አንቺ እኮ ማለት በቃ ምናምን ብላ በጣም ነው ብዙ የነገረቻት። እንደዛ አይነት ሰው ናት ማዚ እና ላኪ ነኝ በጣም እድለኛለሁ በሆነ። እሺ ወደማይቀረብ ሁለተኛው ጥያቄ እስቲ አንብበልና አንተስ ምን ደረሰ? አይ እኔ እንትን አይደለም መሐከል ያለ ሰው መሐከል ላይ አይዞ ምንም አይቀርልም። ሶስቱ የግዴታችን ናቸው። እሺ አይ ተመስገን። አረ እሺ ደህና ይመስላል። አባትና እናት ተርበው አንድ ጉርሻ ብቻ የሚሆን ምግብ ቢኖርህ ቀድመህ ማንን ታጎርሳለህ? ቀላል ይመስላል። ቀላል ይመስላል። እስቲ አሁን ነው እንግዲህ እንታነሳለን። እሺ የቀረህ አንድ ጉርሻ ነው። ሁላችሁም ተርባችኋል። ማጉረስ ከሁለት አንዱ የማጉረስ ግዴታ ነው ያለብህ። ማንን ታጎርሳለህ? ጉርሻው እንደዚህ ይላል። አይ እዚህ ላይ የተሰጠህን ከሁለት አንዱ መምረጥ። ምክንያቱም ይሄንን ለመቅጣት የሚያስፈልገን አንድ መምረጥ ነው። የሆነ ፈላስፋ መሆን እንዳለብኝ የተሰማኝ ነው። ተፈላሰፍ እስቲ እቺን ሰዓት ተፈላሰፍ። እኔ ለማሚ ማጎርሳት ይመስለኛል። የምርህን ነው? አዎ ምክንያቱም እሷ ካለች ይኖራል እሱ። አቻቻቻ ዋው ዋው ጂኒየስ ዋው ጂኒየስ ያስ ያስ ዋው ደስ ሲል ደስ ይላል በጣም። ወደ እኔ ጋር ልምጣ። እስቲ ምን ይላል ከቴዲ አፍሮና ከጎሳዬ ተስፋዬ ምርጥ ድምፃዊ ነው ብለሽ የምትመርጭው ማንን ነው? እንዴቱን አቀረብክልኝ? አያስተካክልሽ እንደምበላ እርግጠኛ ሆነህ ነው አይደል? እሺ አብሉኛ ማለት እንደዚህ አይነት ምርጫ ከእንደዚህ በቃ ማለት የምወዳቸው ማከብራቸው ሁሉም የየራሳቸው ኳሊቲ ያላቸው ማታ ነው የሚደውልልሽ። እንዴት አረ ምረጡኝ። ሁለታችሁ ተስማሙና አባቶች አላልኩም አባትና ልጆች። አዎ እሺ በቃ እቺ ነገር ተንታት ይተሻላል። አባትዬ ምረጡልኝ። አይ ችግር የለም። ምን ሎሚ እንትን እስቲ ሙች በለኝ። አውቀህ ነው አይደል ነው የሚሆንልሽ። አሪፍ እንዴት እንዳከለ ባለፈው ነናውን ፎንቲስ ታስበላቸው አሪፍ ነው እኮ ለጤና ጥሩ ነው እያለች ነበር ታስበላኝ ነበር። ጥሩ ነው ልክ ነህ። እስቲ ሙች በለኝ። እኔ እኮ ቀድሞስ እንኳን ሲበላ ካፌ ሞልቷል። ይቀየር አግዝ ይቀየር ቀዩ አስቀይሩ እንዴ ኧረ ተው እናንተ አይቀር ክፉ አይደል? ተንቋል ላፌ ላንተ ምን አባት ስቃለ? እሺ አሪፍ ነው። ስፕራይት ወልክ ማሽታው አንተ ረጅም ሰዓት ያመነጀከው ይሄንን ነው። ቆንጆ ነው። ቆንጆ ነው። ቆንጆ እኛን መጣል አለብኝ መዋጥ ነው ያለብኝ። መዋጥ ነው እንጂ እሱ ላይ ነው ብታይ ያለው እንትኑ ራሱ ጥቅሙም እሱ። አባትና ልጅ ምንድን ነው ሐሳባችሁ? አባትን ብለ እሺ ለነገሩ ችግር የለው። ማዚ ግን እያየሽ ነው ባልሽና ልጅሽ የሚሰሩኝን። ለነገሩ ቅድም ይሄንን ማዚ ብታዩ ታዝንልኛለሽ። እኔ ጨጓራዬን ያመኛል ብላለች። እንዴት ግን ማዚን የመሰለ መልአክ ሚስት እያለ ጨጓራ ያዘ? ይሄ ነው እርግጠኛ ነኝ። ይሄ ነው ጨጓራ ያዘ። አይተሻል አይደል? ቪዲዮውን በሙሉ ጨጓራ አይደለም ሌላም ያሲዝ ይችላል። አሪፍ ናት። እስከዛ አንተ ያዝ ምን ትንበል ምንድነው? ኦኬ ቅድም ሲበላ ሲያጓጓ እያልኩ ነበር። ያያያዙ ራሱ የተመቸው ምግብ አፍ ውስጥ ያቆየበት ሰዓት ሞሉት ቀጥራበት
አደገኛ ጫካ ውስጥ ባለቤትህና ልጅህ አቤኒ አውሬ እያሳደዳቸው ነው እንበልና ከልጅህና ከባለቤትህ ቀድመህ የምትታደገው ማንን ነው? የተነገረኝ ያደኩት ምንድነው የተነገረው? መልሱን ሳሰጠን የተነገረ ያደከው ምንድነው? እናንተን የሰጠችኝ እሷ ናት። እናንተ ጋር አላወዳደራትም ይላሉልኝ። የምርህን እናንተ ባትኖሩ አልነበራችሁም ነው። እሷ ግን ከሌለች የለውም ነው የሚለው። በጣም አሪፍ። እሺ ማን ጋር ያለ ነው? እኔ ልቀጥል። እሺ ቀጥላ። ማሏ ተቀመጥ። ቆይ እሺ ተቀላላሉ። እሺ የአኟክ ብሔረሰብ በየትኛው የሀገራችን ክልል ይገኛል? አባቴ ቀድሞ ሳቀ። ሶሻል ተማሪ ነኝ፣ ችግር የለም። እሺ ወደ ጋምቤላ ምናምን ናቸው። ወደ እንትን ትክክል ተመልሷል። ጋምቤላ ማለት ነው። ወደ ጋምቤላ። አዎ አኟክ የጋምቤላ አካባቢ የሚገኝ ቋንቋ ነው። አንጣ በልሱን በጣም አሪፍ። አዎ እስቲ ቆይ ቅድም የረሷቸው ጥያቄዎች ካሉ እስቲ እዚህ ላይ ቼክ ላድርግና ግረባ ሰዓታችን ላይ እንግባና አንበሴ ይችለኛል ምናምን የሚል ቪዲዮ የሰራው ነበር። እስቲ ስለሱ አውራኝ። ምንድነው የዛን ሰዓት እነሱ በጣም ሴሌብሪቲ የሚባልበት አይነት ሌቭል ላይ ያሉት በሶሻል ሚዲያ ማለት ነው። እሺ በቃ መንገድ ላይ ሰው ሳያቸው አንበሴ ምናምን የሚላቸው እና ኮንተንቱ ምንድን ነበረ? ያገኘውን ነገር ያነሳል። በቃ ዳምፔል ነው የሚታየው ኢሲ ፕሮ ማክስ ማለት ነው። እና የእሱ ትንሽ ተጋርናል፣ ግን ላይክ ኮንተንቱ እሱ ነው። በቃ ማንሳት ምናምን ደግሞ ፈርጣማ ነው እና ከበፊትም ጀምሮ ይሄ ቃላቶች የሰው አይምሮ ላይ የሚፈጥሩት ኢሜጅ ትክክል ነው ብዬ አላስብም። ማለት የፈለገውን ላይል ይችላል ሰው እና ምን አልኩኝ አንበሴና ትችለኛለህ ምናምን የምለው እና ሰው ኤክስፔክት የሚያደርገው ምንድነው እንድንጣላ ነው። ሶ ቼቼ ያደረገኝ ማለት ነው። እና አንተ ትችላለህ ብዬ ሶ መቻቻሉ ለቼቼው ነው እንጂ ለድብድብ እሱ ነበር ኮንተንቱ። ዋው እንዴ ነበር ታዲያ አቀባበሉስ? አሪፍ ነበር። በጣም ቫይራል ነበር ሰዓት። ዋው እና ኦልሞስት 200 ምናምን ሺህ በዛሬ እንግዲህ 5 ዓመት ምናምን በፊት ማለት ነው። ይገርማል በጣም። እሺ ወደ እኔ ጋር ደግሞ ልምጣ። ምን አስባችሁ ነው? ከአባይ ቲቪ እና ከሰከላ ቶክ ሾው አንዱን ብቻ ምረጪ ብትባይ የትኛውን ትመርጫለሽ? ግድ የለም ሌሎችም አሪፍ ፕሮግራሞች ስላሉ አባይ ቲቪን ብመርጥ ኦሬዲ ሰከላ መኖር አይቀርም አይደል? ስለዚህ አባይ ቲቪን እመርጣለሁ። አባይ ቲቪ የኢትዮጵያ ምርጥ እሱን መርጫለሁ። yes ዛሬ ሳንበላው ነው የምንሄደው እኔና አይሶ ብቻ በልተን እሱ እንዴ ይሁን ነገርማ እናስበላው። አይ ግድ ነው። ማገዝ አለበት። እሺ አቤኒን በትከሻ ተሸከመ 20 ቁጭ ብድግ ስራ አሊያም ከቀረቡት ቅጣቶች አንዱን ተቀጣ። ታው አያቅተኝም ብዬ አሰብኩና በቀጣ ይሻላል። እሱም ቁጭ ብድግ ሲል ይበጠበጥ። በጣም አሪፍ። ስለዚህ እንምረጥለት። እኔ ይሄን ሽንኩርት ኮርቸም ሲያደርጉ መስማት ፈልጋለሁ። ግን እንዳያስጎመጀን ቅድም ሎሚውን ሲቀጥል አስጎመጀን። ጎምጅተን ደግሞ እሺ አርገው ሽንኩርት ብላለች። ሎሚ ከሽንኩርት ጋር ግን ምንድነው? በጣም ሎሚ ሽንኩርት እዚህ ላይ ደግሞ ማር ተጨምሮበት እንትን ሲል ሶስቱ እንዴት ቆንጆ ሪአክሽን አላቸው መሰለኝ። እና እንትን ነጭ ቢሆን ጥሩ ነው። ዶክተር ቢቸግር ስሙት እቺ ተለቅ ያለችውን ብትበላ ጥሩ እቺ ጥራለች። አይ እቺ ትሻላለች። አይ እቺ ቆንጆ ነው። አዎ ለምሳሌ የሚቀጥለው ተቀጭኛል ነው ስለምንችል አነሰሩ አጥፋታኒ ባብ እንደ ፖም እንደ አሁን ዝም ብለህ እየተመጣ እንደ አፕል መብላት ነው። ምንም ኧረ ይበላ አሪፍ ነው። እስቲ ቀጥል። እስቲ ስጨርስ መሀከል ሲያቃጥሉ ታያለህ። በጣም እንትን ያለ አይ አሪፍ ነው። ይሄ ነጩ ነው ጥቁሩ ነጩ ነው የሚያቃጥለው ውስጠኛው አይደለም። እየበላ ስትል ይሆን የማቃጠል ነገር አለ። በተለይ አበሻ ቢያጋጥምህ ደግሞ እኮ በስማ የሚገርም ነው። አትበላውም እኮ እንደዚህ ትንንሾች ናቸው። መድኃኒትነታቸውም የተለየ አበሻ ሁሉም ነገር ቃ አባቴ እየበላ ለቃ ብዙ ሽንኩርት እንግዲህ
እንዳታስብ ነው የተደረገ። ከዚህ በኋላ ወጡ ላይ ሽንኩርት አሁን እዚህ ላይ ሽሮ ብቻ መጨመር ነው ወጥ ይወደናል። ከዚህ አያያዝክ እውነት እኔ ወጥ ከነካኝ አይመረኝም። እስቲ ሙች በለኝ እንዴ በላኛል ወጥ ቀርዛት አግዘው በእናትህ አባት ዝም ብሎ ይበላል። አንድ ብቻውን ይበላል። አባት ብቻውን ይበላል። አባት ብቻውን ይበላል። አባት ብቻውን ይበላል። አግዘው እንዴ ብቻውን ይሄን እስኪ በልቶ እስኪ ጨርስ አንተን እያየ ያዝ ቺርስ ቴስት አድርገው በእውነት አዎ ያዝ እስቲ አረ ምን ማለት እንዴ አፕል እንዴት ነው የምትበላው ምንድን ነው እሺ ግመጠው በደንብ ሽንኩርት እንደዚህ ነው እንደደካ ቀምሶ አታውቅም ጥሬውን ቀምሻለሁ የምርህ ነው በመጨረስ ግን ግዴታ ነው ለምን ነበር ያልኩት ምንም ብላ እንትን ዋው ደስ ይላል አለው እንዴ ለዛ ነው እኮ ያልጠጣ ነው ይገመጥ እስቲ እንደው ገመጥ አርግ ብላው እስቲ አንተ እንዴ ይዘጋኝና አይ ነው መዘግናው ነው እኮ ነው ደስ የሚለው ቅጣት ያረግ ነው ስለዛ አይደለ እዚህ ላይ ደግሞ አዋዜ ብትጨምርበት እንዴ ቶሎ ይብላለን አይደለ አዎ ያ እንዴ እንትን ያረገ ይመጣ ማቃጠል የሰነፈጠኝ አሪፍ ነው በጣም መድኃኒት ነው እውነት ለመናገር መድኃኒት ሽንኩርት እውነት አዎ ይበላ ከዚህ በላይ ጨርስ አለቀ እኮ ምንም እኮ የለውም እሺ የጨርሱልን ነው አይደለ ያዝ የመጨረሻ ጉርሻ ላይ ደርሳችኋል አለቀ እስቲ እንደ አባትነት ስለ ትዳር ምከራቸው ብለ ይሄና የዚህን ታላቅ ወንድም ምን ቢያደርጉ መልካም ነው ምን አይነት ባል እንዲሆኑ ልትፈልጋለ ለሚያገቧት ለምትመጣ አዲስ ለምትመጣ ትዳር ተቋም ነው ማለት እግዚአብሔር የፈቀደው ነገር ነው እግዚአብሔርን ያገኘ ሚስትን ያገኘ ነው የእግዚአብሔር ቃል ማለት ነው እና ልክ ያ ነገር ተሰጠሽ ማለት ልክ የሆነ ከእግዚአብሔር አንድ ነገር እንደተቀበልሽ ለምሳሌ የሆነ ገንዘብ የምትጠይቂ ከሆነ ገንዘብ ስትቀበይ ደስ እንደሚልሽ ሚስት ይጠየቃል ዋክ እግዚአብሔር ወይ ሚስት ስጠኝ ተብሎ ይጠየቃል ከእግዚአብሔር ነው ደግሞ የሚሰጠው ምለው ምን መሰለሽ እዛ ጋር ከገባሽ በኋላ በቃ ይሄ የራስሽ የምትይው ነገር ትተዋለሽ ስለዚህ እንዴት አይነት የራስ ፍቃድ የሚባለው ነገር መተው የመጨረሻው ሰምታል አይደል የራስ ፍቃድ የሚባላል እሱን ነገር ትተውና የሰው ፍቃድ ነው የምትቀበለው እሱ ያንተን ፍቃድ ነው የምትቀበለው እንደዚህ እንዳትለኝ ቲክቶክ እንዳትለኝ አይ በምን ምክንያት አይት ኮን ይችላል ብዬ ነው ማሰበው አይ ነው እሷ ካለች አሁን እንደ ማዚ አይነት ካለች ማለት ነው ከሷ አይብስም አይደለም ትክክል ናት ማለት ነው እንዳይመስልሽ ያየችበት አንግል አለ ሰምታል አያደርገው ማለት ነው አንተስ ምን አይነት ባል መሆን ትፈልጋለህ እኔ ምን አይነት ባል መሆን ፈልጋለሁ በቃ ማለት እኔ እንጃ ምን አይነት ባሉን አይ እንትን ነው ባል ሆኜ ሳይሆን እንደ ሰው ስመልስልሽ ምን አይነት ሰው መሆን ፈልጋለሁ መሰለሽ ሰው ህይወት ላይ ሁላ ፖዚቲቭ ነገር መጻፍልኝ አይነት ሰው መሆን ፈልጋለሁ ምን አይነት ነገር ነው እሱ ደግሞ ማለት ሰው ላይ የሆነ ዳ ከሚኖርብኝ እኔ ላይ ይኖርበትና እኔ ለዛ ሰው ጥሩ ሰው ለሆነ አይነት ነገር ነው ሶ ምንድነው ወደ ትዳር ሲመጣ ደግሞ በቃ እኔ መሆንበት አይነት ሰው ሲሆን የዛንሳት አሪፍ ሰው መሆን ይመስለኛል እንደ ሰው ነኝ አይ ነው ደስተኝነት ነው ሰው ማለት ፍቅረኛለች አባት ፊት አይጠየቅም እንዳሰማ አንተ አልሰማማ ከዚህ ጋር እንዳይሰማ ለንቀስ ብለ ነገርኝ በመልከት ብቻ ከነገርከኝ በቂ ነው አይ ቀልጠጣና አይ ያዝ አሰይ እድላችሁ ሞክሩ ይለኝ አሁን በዚህ እንትን ስናልፍ ምናምን አንዳንድ ሰዎች በጣም እንወዳቸዋለን ምናምን ይላሉና ምን ያህል ሰው የሚወድሽ ሞገስ ሲኖርሽ ነው በጣም ብዙ ሰው ነው የሚወደውና በጣም ነው የሚገርመኝ ስለዚህ ገይልምሽ ተመጣለች እንደራስ ለማንጣት አይቀርም ሁሉም በጊዜው አይደለ ሁሉም በጊዜው በጣም አሪፍ ማንጋ ነው ጥያቄ አንተ ጨረስክ አይደል አንተ ነህ ይሻል ይሄስ
እሺ ሳንሰማ አብረን የምንስቀውስ ነገር ሮክ ብለህ አንብብልን እንጂ ጥያቄ አንብብልን። እሺ ከሙሴ ሰለሞንና ከኤክሶደስ የአንዳቸውን ቲክቶክ አካውንት የመዝጋት ግዴታ ቢሰጥ የማን አካውንት ትዘጋለህ ይላል። አሁን አማያስተቸንና ብትበለሽ አረ በጣም ሁለቱም በጣም ወዳቸው በጣም ቤስት ጓደኞቼ ናቸው። ስለዚህ ያው መረጡልኝ። እንምረጥለት የቱን እናብላ። ሚጥሚጣ ነገር ይወዳል። ያ እንትን የሚያቃጥል ነገር ይወዳል ነው እንጂ እና እርዱን እናብላው እንዴ? እርዱን ሳይሆን የሚያቃጥል ነገር ይወዳል ካልከኝ የማይወደው እንድንሰጠው ብዬ ነው እንጂ። ኦኬ ለካ እንደሱ አለ። አልጫ ወጥ የምንሰራው ማን ነው? ወዲህ ውስጥ እንዴት ነው ነገር? ቅድም ሽንኩርት በልተህ የለ አልጫ ሽሮ ነው የምንሰራው። ስለዚህ ትናርጋ አራት እንዲዘጋ እሱንም እናደርግ እዚሁ እንዲጨርስ ከነስ ከዚህ በአንድ ማንኪያ ታረግና ግን የምታረገው ልንገርህ ዱቄት ስለሆነ ማውራት አትችልም። አፍጣርግና ውሃ ጠጣ ምንም ነገር ሳታወራ ማለት ነው። እስቲ አርጋ አንድ ሙሉ መሙላት አለብህ። አረባ እነቢን ቢቀጥል እንደገና ገልብጣ አይደለም አሁን እዛ ይሄ ሁሉ እንደሚበላ ራሱ ወጥ ላይ ራሱ እንደዚህ ጨመረ አይጨመርም። እንዳታወራ ውሃ ጠጣ እንዳታወራ ተው ዋታ ጨርሰህ ገና ቢጫ ነው የምናደርገው። እዚህ ጺሙ ላይ ተራገፉ ነው አይታለ እንደዚህ ቆም እንዴ ቀደም ዶሚ ሰበራ እንደዚህ በጣም ያስጠላው። ለዛ ነው የሰጠን። ጠጣ አባቴ ከንፈሩ እንዲህ ቢጫ ሆነ። ሶፍት ይበል የለም ሶፍት ይበል ተግሞጥሞጣ በደንብ ቆይ ድሮ ምን ተፈጠረ ሰሽ እንደዚህ ሆኖ ማሚ ጡት አልጥል አልኳት። በቃ ግራዋ ቀብ ተባለች። ተግራው ነው ሻላስተውስ ከዛ ማን ነገር እንደዚህ ሰፈርና እንደዚህ ሰሽና ነገር ከዛ ባቢ ተወላት በሱ ከዛ እኔ እንትን ስል እንትን ወለና ግራዋን በየታፈቼ እንደገና ጀመረ። የምርህን ነው? ስማጅ ስማርት ነኝ። ስለዚህ አሁንም ከንፈሬን አጥተው ነው ግን ጥቅሙ ላንተ ነው ይበላሽ አባቴ። ከዛ እዚህ ጋር የከለሩ እየቀየረ ይመጣል። መልክ ለምን ይበላሻል? እሺ ስለዚህ መልክ እንዳይበላሽ የተባልከው ነገር መተው አለበት። በቃ መታዘዝ ትእዛዝ ነው። ካላቆመ ንገረኝ እሱ ደውሉልኝ። የእውነቴን ነው። እሺ ጨርሰናል። አንቺስ? ጨረስን። አየለ አለቀ በቃ። የመጨረሻው አይጠየቅም። በፕሮግራሙ ግን ከፈት ምን አልአትምሩኝ ማርኩሽ ይንጂታ አባት መሆን ጥቅሙን አየሁ አይደል? ለትወና አይሆንም የምትዩ ተዋናይ አንተ ልቤ ስንጥቅ እያለ ተው ግን ለትወና አይሆንም የምትዩ ተዋናይ ወይን ተዋናይት ማን ስሙን ጥቀሽ? የማጠቅሽ ከሆነ ከቀረቡ ቅጣቶች አንዱን አይደለም ለምን አራቱን ቢያትሉኝም ቴንክ ዩ አሮዳችሁም። እሺ ይባላል አሁን እንደዚህ አይባል እንዳያስነካሽ ይበቀይር። እሺ ያስ እንግዲህ ያንተ ሙላ ብዬ ሄለ ሞላ ይሄው እንደዚህ ያረጋግልህ አረግን እንዳያምሽ ተባረሽ አሪፍ ወይ አረ ይጣፍጣ ምንድነው? ወጥ ነው እንዴ? ይሶ ይቀመስ ሙትን ከቀመሰው ይሄን ቀመሰው እና አባትየውም ቀመሰው። ይሄንማ እንደ ገንፎ ነው ነው ከለሩ ራሱ ያስታውቃል። ግንስ ምን አረኩሽ? ከለሩ ራሱ ያስታውቃል። አለጫና ቀይወጥ እንዲሆንልን ነው። ጨጓራው ሲባል ዝም ብሎ ተቀምሳለ። ይቀምጣ ፊቷ ላይ ይሁን ቅድም በደም ይዘላየኝ ነው ግን እውነት እንትን ብሎ ነው። እኔ በጣም ያስጠላል። እንትን ነው በጣም ያቃጥላል። ይሄ እኔ ኑሮ አራቃጠለኝም ሆኜ ነው አንተ ምን ናችሁ ነው ይሄ እውነት አንተ ፍረደን። የእውነት አይ ነው አልቀምስም። ግን እውነቴን አያቃጥልም። ከለሩ ራሱ ቅጣት ግርማይ ሙት ያቃጥል ሙት የምሬን ኧረ ተይ ተይ እኔ አላቃጠለኝ ሙት የምሬን ነው። ግርማይ ሙት አባቴ ነው እኮ ብለሽ በቃጠል ብዬ አሰብኩኝ። ግርማይ ሙት ብለሽ ቆይ ልድገምልሽ አሁን እንትን ማለት እንድታቀየው እንዴ ኧረ ትጂ ተይ
ቀይ ነገር እኔ እንደውም ደስ አይለኝ ለዚህ ነው ማዚ ጸይ ሚስት ያገባው ወለ ለመናገር ያቃጥል ሲገባ ራሱ ይሰማል እግዚአብሔር እንዳንተ ባባቱ ማስተቆረኝ ግርማም ታይብሬ ነው እውነቴ ነው ግን ሰው አንቺ ተወጃለሽ ማለት ነው ያቃጥል ነገር በጣም የሚያቃጥል ነገር ትበይ ይሆናል እኔ ሳሞኑን ያበዘው ስለሆነ ጥሩ አይደለም የሚያቃጥል ነገር ምን ጌም ምናምን ትጫወታለህ አይደለም እና ምን ላይ ነው የምትፈላው የምታያበዝ ሳሞኑን ያወራው የሚያቃጥል ነገር ዋው ወለተ ለመናገር ይሶንም ልጅየውንም ስለመጣችሁ ደስ ብሎኛል በጣም መምጣታችሁ ካልቀረ ግን ቲጂጋ ከመጣን አይቀር የሆነ ነገር ብለን መሄድ እንፈልጋለን መልእክት ማስተላለፍ እንፈልጋለን የምትሉት ካለ እድሉ ልስጣችሁ ከሱ በፊት ግን ምን ማወቅ ፈልግ መሰላችሁ እንደ ቤተሰብ አባትና እናት አሉ ልጆች አሉ የቤተሰብ ጊዜ ላይ የእናንተ ልዩ ነገርን ሰው ሼር ቢያረጋን ብላችሁ የምትሉት ነገር ካለ እንደ ቤተሰብ የኛ ቤተሰብ ጋር ያለ የተጠቀምንበትን ለሌላ ሰው ብናጋራ አሪፍ ነው የምትሉት ነገር ካለ እሱን መልስ ስጡኝና ከዛ ማስተላለፍ የምትፈልጉት ወይም ደግሞ ቀረ የምትሉት ይሄን እንድንጠይቅ ፈልግ ነበር ብላችሁ የመጣችሁት ነገር ያልጠየቅኳችሁ እንኳን ካለ እሱን መመለስ እንችላለን ማለት ነው ከዛ በፊት ግን ከናንተ ቤተሰብ ሌሎቹ ሰዎች ወይም ሁላችንም ምን ታጋሩናላችሁ የተለየ ነገራችሁ ምን መሰለሽ እኔ ማጋራት የምፈልገው ህይወት መንፈሳዊ ነው አንድ ሰው ለልጆቹ ማሰብ የሚተው ለእግዚአብሔር አሳልፎ ሲሰጥ ነው እና ዴይሊ ሁሉ ጊዜ ማለት ነው በእግዚአብሔር ቃል ሰውን ልጆችን መገንባትና ሁለተኛ ለልጆች ብዙ ነገር ብታረግላቸው አይደለም መንገዳቸውን እግዚአብሔር እንዲቀድምላቸው መጸለይ አሪፍ ነው እሱን ነው ማለት በራሴ የማይቼ ትክክል ብዬ ያሰብኩት እሱን ነው ትክክል ነው ደግሞ አይቻልም እሱን ሰው ቢያረጋው በጣም ደስ ይለኛል ቤተሰብ የሚባለው ለልጆች በጣም ኃይለኛ ትምህርት ቤት ስላስገባሻቸው ምናምን ሰክሰስ ያያረጉ ወይ የሚፈልጉትን ነገር ስላረክሽላቸው ምናምን አይደል ለእግዚአብሔር ግን አሳልፈሽ ብትሰጪ ቢያንስ አንቺ ባትኖሪ እንኳን እግዚአብሔር እረኛቸው ነው ያንን ያደርጋሉ ብዬ ለወላጅ እንደወላጅ አንተ ቤተሰብ ምን ታጋራናለህ ከአባቴ እንሰምተናል ከልጅስ እኔ ይሄ እንዴት ነው ሁሌ ምለው ነገር አለ ዓለም ገሎ ከታሪክ ከሚያረጋችሁ ቤተሰብ መክሮ ሰው ቢያረጋችሁ ይሻላል ምለው ነገር አለ ምንድነው ዓለም እኔ አሁን ለምሳሌ ሰው ጎበዝ ትችላለህ ብለው ጥፋት ቢያሰሩኝ ስሞት ታሪክ ነው የሚያረጋኝ ይችላል ለን እኮ እንደዚህ ሆነ እኮ ብሎ ታሪክ ነው ቤተሰብ ግን የሆነ ነገር ተናግሮ እንትን ሲል ከዛ ነገር ትክክለኛና ማለት መሆን ያለበትና መሆን የሌለበት ነገር መለየት ፋራነት አይደለም በዚህ እድሜ እኔ አባቴ ሲቆጣኝ በፈነዳበት ፋራነቱ ለኔ ጋር ነው ያለው ምክንያቱም ወላጅን መስማት አሁን እኔ የልጆች ጊዜ ላይ ምናምን ነገርና ብቻ የሚመስላቸው ልጆች አሉ ወላጅን ታዘዙ አክብሩ ምናምን ግዴታ ነው እግዚአብሔር ረጅም እድሜን በመድር ላይ ተጠግባለ ወላጅ እናትና አባትን ስታከብር ያለው ሌላ ሳይንስ ኖሮ ሳይሆን እነሱን የመታ ድንጋይኛ ነው የመታንም ነው እነሱ የሄዱበት መንገድ ትክክል ካልነበረ እኛ በዛ መንገድ እንሄድ አይፈቅዱልንም ሌላ መንገድ እናገኛለን ስለዚህ እዚህ ጋር የሚያጠፋን ነገር ያኖረናል ማለት ነው ስለዚህ ረጅም እድሜ እንኖራለን ስለዚህ እሱ ነው የምረዳው ከኛ ቤተሰብ ለምን ቆምቆም ያው እኛ ቤተሰብ ጋር ምንድነው የነሱ ጠንካራ መሆን እኛን ጠንካራ አድርጎናል የነሱ የማሚ ለኢሲ ያላት ፍቅር እኔ ከአንዲት ሴት ፍቅር ከመጠበቅ እኔ መስጠት ያለብኝ ፍቅር ተምሬያለሁ ስለዚህ አሁን ሁሉ ጊዜ የምለው ነገር ምንድነው ፍቅር ሳይጠብቅ ነው የሚሰጠው ስለዚህ ያንን ነገር እንድንማር ረድተውናል ስለዚህ ከኛ ቤተሰብ ደግሞ ያንን ነገር ሰዎች ቢማሩ ከጉለታችን ደግሞ ካጠፋናቸው ነገሮች ደግሞ ሰዎች የራሳቸውን ትክክለኝነት ቢገነቡ የተሻለ ኢትዮጵያዊነት የተሻለ ቤተሰብ የተሻለ አንድነት እንፈጥራለን ይሄ ነው መጨረሻ ላይ ቀረ የምትሉት ማመስገንም ሊሆን ይችላል ማስተላለፍ የምትፈልጉት መልእክትም ሊሆን ይችላል ይሱ መጨረሻ ላይ እንደ መዝጊያ ያደርግልናል አንተ ቀድመህ ማስተላለፍ የምትፈልገው መልእክት ካለ ማንኛውንም ነገር ያው መጀመሪያ አክብራችሁ ስለጠራችሁ በጣም እናመሰግናለን አመሰግናችኋለሁ ሁላችሁንም ትጂ በጣም አመሰግናለሁ ስለአከበርሽን
እና ሌላ ማስተላለፍ ፈልገው ነገር ምንድነው ብዙ ያዝናቸው ስራዎች አሉ ቲክቶክ ቀልድ መጫወቻ ምናምን ብቻ አይደለም ብዙ የተያዙ ሲሪየስ ነገሮች አሉ እናንተንም የሚጠቅም ማለት ነው እና አርቱ ላይ ያሉ ሰዎችን በደንብ የሚያወጣበት ምናምን ነገሮችን ስፔሻሊ ወጣት በጣም ጊቭ አፕ ያደረገ ነው ስልሽ እኔ አሁን መሰራው ይዘትና አሁን ላይ ያለውበት የሰራው ያለው ስራ በጣም የተለያየ ነው ቀልዳለው ጫውታለው ግን እንድቀልድ ጮት ማያረገኝ አላማ ስላለኝ ነው የሆነ ነገር ላይ መድረስ ስለምፈልግ ነው ፌዝ ነው ስለዚህ ያልካሉት ምንድነው ተስፋ አትቁረጡ ሁሉ ጊዜ አረፈደም ብለን ደግሞ እንደዚህ በሚዲያ ብቻ በመናገር ሳይሆን በተግባር በቅርቡ ምን ያው ነገር ይኖራል በዛ ነገር ደግሞ ደጋሚ እንገናኛለን ቤተሰቦቼ በጣም አመሰግን ፈልጋለሁ ሁላችሁንም በተለይ ደግሞ ወንድሜ አላዛር ይመች እና ጓደኞቼን ሁላችሁ ወዳችኋለሁ በቃ ወሬ አበዛው ተሸልሜ ነው የሚመስለው እና ከሌላ ነገር ትልልኝ ደስ ይለኝ ነበር ያው ግን ሁሉ ጊዜ የራስን አይደለም የምትረሳው አዎ በጣም ያው አክቹአሊ ቅድም ብላታል አረሳሃት ሳቅሳስር ማሚዬ ያው እሺ እንደሚለው ስልኩ ላይ ሴቭ እንዳረጋት ሰው ነው ብሎ ሴቭ ያረጋት የምርህን ነው የምር ሰው ነሽ እናቴ ኑሪልኝ እወድሻለሁ በጣም ሙሉ ቤተሰቦቼ መጠቅላላ አመሰግናለሁ ወዳችኋለሁ ሁላችሁ መጨረሻ አንተ ጋር መጣ እሺ አክብረሽ ስለጠራሽኝ በጣም ነው ማመሰግነው ትጂ አሪፍ ነው ሁሉም ነገር ደስ ይላል በጣም ነው ማመሰግነው እኔ እንትን ሌላ ምንም እንትን ያለ ፍቅር ሰው ሁሉም ሰው ቢዋደድ ደስ ይለኛል እና እሱን ብቻ ማስተላለፍ ነው ፈልገው በምንም ሁኔታ ውስጥ ምክንያቱም የተወሰነ አመት ነው የምንኖረውና እሷን በፍቅር ብንጨርስ መሰረቱን ፍቅር ስለሆነ ሰው ሁሉ ቢዋደድ ደስ ይለኛል እሷን ነው ማስተላለፍ ፈልገው እኔም ስለመጣችሁ ይህ የማይጠገብ ወጋችሁን ስላወጋችሁን ትምርታ ያሳለፋችሁበትን ያስተምራል ያላችሁትን ስላካፈላችሁን ሳትሰስቱ በአባይ ቲቪ በሰከላ ቶክ ሾው ስም ከልብ ነው የማመሰግናችሁ ስላከበራችሁን የኢትዮጵያ አምላክ ያክብራችሁ ከልብ ነው የማመሰግነው እንግዲህ ተመልካቾቼ ከአባትና ከልጅ ከኢሶና ካቢኔ ጋር የነበረን ቆይታ ይሄንን ቢመስልም እኔ ግን ዝግጅቴ ገና አልጨረስኩም ቅድም በእንጥልጥል ያቆምኩላችሁ አለ የአስቴርን ሰምታችኋታል ስለዚህ በቀጥታ የአስቴርን እንድትጫወትልን ወደ ዩኒቲ ባንድ ወስዳችኋለሁ እዛ ደግሞ አብረን እንገናኛለን በያላችሁበት መልካም ቆይታ ወደ ዩኒቲ በየ ዩኒቨርሲቲ ምን እንዳይመስላችሁ ባንድ ማለቴ ነው